ሩታ አንቺን ሳላፈቅርሽ አብሬሽ መኖር አልችልም። በቃ አለቀ። ሰማኝ አንደበትና አይደለም እኮ ይቅርታ አድርጉልኝ ቤተሰብ። ይሄን መልእክት ስነግራችሁ እጅግ በጣም እናንተንም እንደሚከፋችሁ ይገባኛል። እኔም ራሱ በጣም ከፍቶኝ ነው ማወራችሁና በቃ ለሁላችንም ጥሩ ስሜት አይደለም የሚሰማኝ ይሄን እውነታ ስነግራችሁ ማለት ነው። ግን ምንም ማድረግ አንችልም። ትናንት እንግዲህ እንዳያችሁት አብርሽን በልጁ ለምናው ነበር ሩታ በልጅህ ይሁን እባክህ ከዚህ በኋላ አላጠፋም ብላ አልቅሳ በዳኒ ሮያል ፊት ጠይቀው ነበርና መጨረሻ ላይ እንግዲህ አልሰማትም። መጨረሻ ላይ አልተቀበላትም። በጣም 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 አሁን ቤት ገብታ ያደረገችውን ነገር ነው የምነግራችሁ። ለሁላችንም ግራ የሚያጋባ ነገር ነው ያደረገችው ነገር። በቃ በጣም ከባድ ነው። እውነቴን ነው የምነግራችሁ። ራሷን የማጥፋት ሞክራለች። ቤተሰቦቿ በጣም እየተጨናነቁ ነው ያሉት። እኔ ትክክለኛውን መረጃ ነው የምነግራችሁ። እንግዲህ ባለፈውም ለምነዋለች፣ ዛሬም ትላንትም ለመነችው። በዳኒ ፊት ልጅ ይዛ ማለት ነው በልጅህ አለችው እና አብርሽ በጣም ስለተጎዳ መሰለኝ ከዚህ በፊት በጣም ስለጎዳችው ስለለመናት በቃ በጣም ብዙ ዋጋ ከፍሏል ይመስለኛል። አሁን በቃ የአብርሽን ስሜት ውስጡን ተረዳሁ፣ በጣም ተረድቼዋለሁ። ምክንያቱም እንዲህ በጣም ሲያፈቅራት የነበረውን ያን ያህል በጣም ሲወዳት የነበረውን ፍቅረኛውን የልጁን እናት በልጅህ ስትለው እንኳን በልጃችን ይሁን ስትለው ፍቅሯን አለመቀበሉና አብረን እንኖር ብሎ እድል አለመስጠቱ ምን ያህል በእሷ እንደተጎዳና ምን ያህል ታግሶ ውስጡ ላይ ያለውን ነገር በቃ ያለውን ትዕግስቱን ሙጥጥ አድርጎ ጨርሶ እንደሆነ በጣም እንደተከፋ እንደተበደለ የአብርሽ ስሜት ይገባኛል። ሁላችሁም ይሄ ስሜት ነው የሚገባችሁ። ግን ሩታ አሁን ላይ በጣም 100% ተማምና በልጃችን ስለው እሺ ይለኛል በቃ ይመለሳል ብላ ነበር። እሱ ግን እንዳያችሁት ነው አልተመለሰም እና በጣም ሩታ አደጋ ላይ ናት። ትላንት ያው እንግዲህ ሰዎች ደርሰው አትርፈዋታል። አሁንም እየተጠበቀች ነው ያለችው። ራሷን ልታጠፋ ትችላለች እና ቤተሰብ ሩታ አደጋ ላይ ነው ያለችው። የምታውቋት ሰዎች እየደወላችሁ ባካችሁ አጽናኗት፣ ባካችሁ አይዞሽ በሏት። እንዴ ምን ችግር አለ? ህይወት ይቀጥላል። ህይወት እኮ ይቀጥላል ቤተሰብ እና የምታውቋት ሰዎች ሩታን እየደወላችሁ እንድትመክሯት ነው ይሄን ቪዲዮ የሰራሁት። እኔ በሰማሁት ነገር በጣም ነው ያዘንኩት። እኔ አብርሽ ከሄርሜላ ምን እንዳገኘ እኔ አልገባኝም። ይሄ ምንድነው የሚባለው? ይሄ ጎጃም አካባቢ ያለውን ነገር አግኝቶባት ይሆን? ይሄ ምን ነው የሚባለው? ነገሩኝ። ተሴቶች የሚገኘው ይሄ የሆነ ነገር ጀንፎ ያለው ነገር የሚገኘው ነገር ምንድነው? እሱን አግኝቶባት ይሆን? እኔ ከሷ ምን አግኝቶ ነው ይሄን ያህል ሙጭጭ ብሎ ለልጁ እንኳን ሲል ወደ ፍቅረኛው ወደ ድሮ የልጅናቱ መመለስ ያቃተው? ምንድነው የሚባለው? ይሄ ኮመንት ላይ እንድትጽፉልኝ። ጎጃም አካባቢ ያለው ይሄ ውድ ከሴቶች ከብዙ ሴቶች ተፈልጎ የሚገኘው ነገር እሱ ነገር አላት ሄርሜላ። ኮመንት ላይ ጻፉልኝ፣ ጠፍቶኝ ነው። ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ አድርጉልኝ። በሌላ ቪዲዮ እመጣለሁ። እኔ በሩታ ጉዳይ ግን ሁላችሁም እየደወላችሁ ወይም ኮመንት ላይ እየሄዳችሁ ተረጋጊ፣ ያልፋል በሏት። እሺ፣ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሁላችሁ። ባባይ